የውጭ ሀገር ፕሮሰስ ሩታ ሌላ ሀገር ሄዳ እንድትኖር እያመቻቸች የነበረችው ሄርሜላ ነች። ሄርሜላች ዙጥ ቆይ ሩታን የማትፋታት ለምንድን ነው? ሩታ ጋር ፉክክር ከምትይዢ ለምንድን ነው ደረትሽ ላይ ያለውን የወተት እቃሽን የማትሸፉኒው ማለት ነው? መጀመሪያ የወተት እቃሽን ሸፉኒ፣ ቁልፉን ቆልፊ፣ የሸሚዝሽን ቁልፍ ቆልፊ መጀመሪያ ማለት ነው። ከሩታ ጋር ከምትፎካከሪ ወይም ደግሞ ሩታ ላይ መጥፎ ነገር ለማድረግ ወይም ደግሞ የሆነ ያልሆነ ነገር ሩታ ጋር እንትን ለማለት ከምትሞክሪ መጀመሪያ እስኪ የወተት እቃሽን ሸፉኝ ማለት ነው። ነገሩ አንቺ ዛሬ የወተት እቃሽን ጥለሽ የመጣሽ ነገ ደግሞ ዳቦሽን ጥለሽው ትመጫለሽ ማለት ነው። አው አንቺ እንደዚህ ማድረግሽ አይቀርም ማለት ነው። ዘልዛላ ነሽ፣ ዘልዛላ ነበር አጎቴ ማለት ነው። የሆነ ዘልዛላ ነሽ ማለት ነው። እልቅስ ሴት ብሎ በሴት ስም ሁላችንን መሰደባችን አይቀርም ባንቺ የተነሳ ማለት ነው። አንቺ አሰዳቢ ሆንሽ ልጅ ማለት ነው። ኧረ ተይ ዙጥ ኧረ ተይ ስነ ስርዓት ይኑርሽ፣ ኧረ ተይ ስነ ስርዓት ይኑርሽ። ቢያንስ እንኳን ጡትሽን ሸፉኝ ማለት ነው። ከሩትዬ ጋር ምንም አትወዳደሪም፣ ከምኗም አትደርሽም ማለት ነው። አንቺ ሸሚዝሽን የማትቆልፍ የወተት እቃሽን እያንዘላዘልሽ የምትመጪ ማለት ነው። በእግርሽ እየመታሽ እኮ ነው የወተት እቃሽን የምትመጪው። ቲክቶክ ላይ ዛሬውን በእግሯ እየመታችሁ ነው የመጣችሁ። የእውነቴን ነው የምላችሁ፣ እንደዚህ ግፍት አድርገው ማለት ነው። ቶ እኔማ ላያትን ቪዲዮም አልሰራሁም። ኧረ እኔ በዛ አልሰራም ብዬ ማለት ነው። ኧረ እኔ በዛ አልሰራም ምን በወጣኝነት ያልኩና እንዲህ አላያትን ብዬ ሳልፍ ነው ያየኋት እንጂ እንዲው ስራ ብዬ ቤቷ ገብቻ አይደለም ያየሁት ራሱ ማለት ነው። ልፍ ስል ነው ያየሁት ማለት ነው ቪዲዮዋን ራሱና እንዴት እንደሚያስጠላ እየንዘላዘለችው መጣችው ወተትቃዋን ማለት ነው። እና እንደዛ ከምታደርጊ ማለት ነው ከሩታ ጋር ከምትፎካከሪ የወተት እቃሽን መጀመሪያ ሸፉኒ፣ ሴትነትሽን ጠብቂ መጀመሪያ። የቱ ጋር ለብሻለሁ፣ የቱ ጋር አልለበስኩም፣ የቱ ጋር ተሸፉኛለሁ፣ የቱ ጋር አልተሸፈንኩም ብለሽ መጀመሪያ ሰውነትሽን ራስሽን ተመልከችው። ሄርሜላ ምንድናት? ምኗ ተሸፍኗል፣ ምኗ አልተሸፈነም የሚለውን መጀመሪያ ማለት ነው። አንዱን ከርነሽ አንዱን ከፍተሽ አትመጪ። አንቺ ከፍት ይሆንሽ ልጅ ማለት ነው። እውነት አንዱን ከፍታ አንዱ ከርና ነው የምትመጣው። እቺ ኧረ ነገማ ሁሉንም እንደምትከፍተው የእውነት ነው እኔ እየተሰማኛለሁ ማለት ነው። ነገ ሁሉ መናዋን ከፋፍታ እንደምትመጣ ነው እየተሰማኛለሁ ማለት ነው። እቺ ባለጌ የእውነቴን ነው የምላችሁ እንዴት እንደሚያሳፍር ሁሉ መናዋን ማይጥም ማለት ነው። ለማንኛውም ያማለ ምንሽንም ከፈሽ እኛ አያገባንም ማለት ነው። እንደፈለግሽ ነይ፣ የወተት እቃሽንም በጠረባ እየመታሹ ነይ በእግርሽ ማለት ነው። አያገባንም ማለት ነው። እና ነገር ግን ከሩታ ራስ ላይ ውረጂ፣ ከሩታ ጋር ውረጂ፣ ከሩታ ራስ ላይ ውረጂ ማለት ነው። አንቺ ሩታ ጋር የምትወዳደሪ ሴት አይደለሽም። ሩታ ጀግና፣ ጠንካራ፣ ምርጥ እናት ናት ማለት ነው ለልጇ ደግሞ እና አንቺ ደግሞ ዝም ብለሽ በየሚዲያው እንትንሽን የምትጤነሽ ማለት ነው። ምን የእውነት ምን ያላሳየችን ነገር አለ? ያ ብቻ ነው የቀረው። እውነቴን ነው የምላችሁ ዲያባዋ ብቻ ነው የቀረው። ታፋዋ መቼም እስከ ያንን ግንዲ ታፋዋንም ሁሉ ጊዜ ነው የምናየው። እሱም ብርቅ አይደለም። ይሄው ደግሞ የወተት እቃዋንም ይዘው መጣች፣ አሳየችን። ቁልፍ አለው ሸሚዟ ላይ ብቆልፈው ምን ችግር አለው? ጋይስ የእውነቴን ነው የምላችሁ እንዴት እንዳፈርኩ ላየሁት ማለት ነው። እና መጀመሪያ ራስሽን ተመልከቺ፣ መጀመሪያ ሴትነትሽን ተመልከቺ። እኔ ማንኝም በይ ሴትነትሽን እይ ማለት ነው። አንቺ ራስሽን አርክሰሽ ሴቶች እንደዚህ ናቸው ያየሽ ለራሱ ደግሞ ቆንጆ ስለሆንኩ ነው ለካ ሰው የሚመለከተኝ ላይ ቆንጆ ስለሆንሽ አይደለም ሰው የሚመለከተሽ። አንደኛ ምን አይነት ሰይጣን እንደሆንሽ ሰው እየገረመው የሰውን ትዳር የልጅ አባትና የልጅነትን ያለያይ ሰው እንደሆንሽ ስለሚገርመው ነው የሚመለከተሽ እንጂ የሰው ልጅ ሁሉም ስለተመለከተሽ ወዶኛል ማለት አይደለም ማለት ነው። በነገራችን ላይ ሰው ሲመለከታችሁ ማለት ነው ወዶኝ ነው ብቻ ብላችሁ አትሰቡ። ሊያጠቃችሁ ወይም ደግሞ ወይ ሽጉጥ ወይ ጦር ሊወረውርባችሁ አስቦ ሊሆን ይችላል የሚመለከታችሁ ማለት ነው። በውዴታ ብቻ አይደለም የሰው ልጅ አተኩሮ የሚመለከታችሁ ማለት ነው። እና አንቺንም የሚመለከትሽ ሰው ምን አይነት ማስጠል የዘልዛላ ምን አይነት ሰይጣን መሰሪ እንደሆንሽ ነው ማለት ነው። መሰሪ ምንድነው ግን? መሰሪ ሲሉ ሰማለሁ የሆነ መሰሪ የሚባል እንትን አለ ማለት ነው። ሸረኛ ወይም ተንኮለኛ ነው መሰለኝ አላውቅም። እና እንደዛ ምን አይነት ሰው ናት ብለው ስለሚገርማቸው ነው እንጂ ሚያውሽ ወደውሽ ወይም ደግሞ ቆንጅናሽ አስገርሟቸው አይደለም ማለት ነው። ምንም ቆንጅና የለሽም ምንም። የሰው ልጅ ደግሞ እንኳን አይደለም ቆንጅና ቢኖረው ለራሱ ማለት ነው ጋይስ ቆንጅና ታጥቦ አይጠጣም። ያንቺን ቆንጅና ማንንም አጥቦት አይጠጣም። ነገ 40-50 አመት ስትሆኝ ማለት ነው ፊትሽ የቆንጆች ደግሞ ሲያረጁ እንዴት እንደሚያስጠላው
ቆንጆ ነን ብለው የሚያስቡ ሰዎች ማለት ነው። እቺ ሄርሜላ ምንም ናት፣ ቆንጆማ አይደለችም ሲጀመር። ግን ቆንጆ ሰዎች አሁን ሁለመናቸው ቆንጆ የሆኑ ሰዎች ሲያረጁ እንዴት እንደሚያስጠሉ ጋይስ እና ማለት ነው ማለት የፈለኩት ቁንጅና ነገ ረጋፊ ነው። ቆንጆን ብትሆኝ ለራሱ ነገ ተጨማደሽ ተሸማቀሽ የምትመጪ ሰው ነሽ ማለት ነው። ምንም ነሽ በቁንጅናሽ እንትን ልትይ አይገባም። ነገር ግን ከሩታዬ ላይ ውረጂ። ባልዮን ወስደሻላ፣ እዛው አጃጂ፣ እዛው አብረሹ ተጃጃይ። እሱም ባንቺ የተነሳ ይሰደብ። ምክንያቱም መሰደቡ አይቀርም። አዎ መሰደቡ አይቀርም። ሚስት ባሏን ታስከብራለች። ሚስት ተዘቀጠች ባል ነው የሚሰደበው። ሚስት ከወረደች ባልም ይወርዳል። ሚስት ካዘቀጠች ባልም ይዘቅጣል ማለት ነው። ሁለት ሰዎች መካከል አንደኛው ከፍ ካለ አንደኛው ዝቅ ያለ እንኳን ቢሆን ከፍ ያለው ዝቅ ያለውን ያስመሰግነዋል ወይም ለማንሳት ይጠራል ማለት ነው። ግን ዝቅ ያለው ከፍ ያለውን እንትን አይለውም ማለት ነውና እንትን አይለውም ወደ ዝቅታ ነው እንትን የሚለው ማለት ነውና አብሪሽም እንደምታበላሸው ነው። እቺ በዚህ ከቀጠለች አብሪሽንም ታበላሸዋለች። የእውነቴን ነው የምላችሁ። ነገሩ ተበላሽቶ ነው እንጂ ባይበላሽ የልጁነት ይፈታል። ከተበላሸ ቆየ አብሪሽ ራሱ እኮ ከተበላሸ ቆየ። ባይበላሽ ኑሮ የልጁን እናት አይፈታም ነበር። እቺን የመሰለች የልጅ እናት፣ እቺን የመሰለች ጠንካራ፣ እቺን የመሰለች በስንት መከራዎች ውስጥ በስንት ነገሮች ውስጥ አልፋ ልጇን ወልዳ ዛሬ ላይ ደግሞ ምንም ነገር ወደ ኋላ ሊያስቀረኝ አይችልም ብላ በኩራት ወጣ የምትናገር በቃ በራሷ ሙሉ ኮንፊደንስ ያላት ያም የምትፈልግ አይታችሁ ከሆነ በየዩቲዩብ እኮ ፈትፋቾቹ እኛም ፈትፋቾቹ ዋናዎቹም ሩታ ነው የምንለው። ሩታ ተወዳጅ ስለሆነች በራሷ በኮንፊደንስ የተማመነች ሴት ስለሆነች ለራሷ ማለት ነው። አሁን ለራሷ ወጣ ነው ለብቻዋ ቪዲዮ ብትሰራ የእውነቴን ነው የምላችሁ እነሱ 10-20 ሆኖ ከለፈለፉት ቪዲዮ በላይ ላይክ ታገኛለች ማለት ነው። እና በጣም ተወዳጅ ሰው ስለሆነች ማለት ነው። እና ከሷ ጋር እሷን ጥሎ የሄደ አብርሽ፣ ስለዚህ ቢበላሽ ነው እሷን ጥሎ የሄደው አብርሽ ማለት ነው። የሆነች ልጅ ብታበላሸው ነው። ስለዚህ አልተበላሸም አብርሽ፣ ደህነኛ ነው አልልም እኔ አሁን በዚህ ሰዓት ማለት ነው። ያማለ ከሩታዬ ላይ መውረድ አለብሽ። ሩታዬ የእግሯን እጣቢ እንኳን መሆን የማትችል ሴት መሆንሽን ማወቅ አለብሽ። አቶ ሄርሜላ ዙጥ ማለት ነው። ዙጥዬ መጀመሪያ ራስሽን መጀመሪያ ታፋይ ለብሷል፣ ደሬት ለብሷል፣ ጸጉሬስ እንዴት ነው? ራስሽን ተመልከች መጀመሪያ ከሩታ ጋር ከምትወዳደሪ ማለት ነው። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለቤት አዲስ ከሆናችሁ ቤተሰቡን እንዲሁም ቪዲዮ ላይክ አድርጉ። ባይ